የአምባሳደር ኤርቪን ማሲንጋ የመቀሌው ጉብኝት እየተራዘመ መጥቶ በነገው ዕለት እንደሚከናወን ተነግሯል። አምባሳደሩ ለምን ይህን ጉብኝት ቀጠሯቸውን ለማራዘም ተገደዱ የሚለውን ለእናንተ የምናቀርብ ይሆናል። ሰብስክራይብ ማድረጋችሁን አትዘንጉ። አምባሳደር ኤርቪን ማሲንጋ በኢትዮጵያ የአሜሪካ አምባሳደር ናቸው። አምባሳደሩም ከህወሓት ከፍተኛ አመራሮችና ወታደራዊ አዛዦች ጋር ውይይት ለማድረግ ለሮብ ቀጠሮ ይዘው እንደነበረ የሚታወስ ነው። ይሄ የሮብ ቀጠሯቸው እንደገናም ለዛሬ ተላልፎ ነበር። ሆኖም ግን በተለያዩ አካባቢዎች የሚያደርጉት የስራ ጉብኝት ባተሌ ስላረጋቸው ይሄ ጉብኝታቸው ተራዝሞ ለነገ እንዲሆን ስለመወሰኑ ተነግሯል። በነገው ዕለት ወደ መቀሌ የሚበሩት እኚህ አምባሳደር ከተለያዩ ጉዳዩ ከሚመለከታቸው አካላት ጋር ውይይት እንደሚያደርጉ ገልጸዋል። በትግራይ ክልል እያንዣበበ ነው ስለተባለው የጦርነት አደጋ ሁኔታ በሰፊው ውይይት እንደሚያደርጉ ተገልጿል። ከዚሁም ጋር በተገናኘ ከጀነራል ታደሰ ወረደ ጋር በመገናኘት ውይይት እንደሚያደርጉ ተነግሯል። ከዛም ባሻገር ከከፍተኛ ራሱን የትግራይ ኃይሎች ብሎ ከሚጠራው ከቲዲኤፍ ኃይል ከፍተኛ አመራሮች ጋርም ውይይት ሊያደርጉ እንደሚችሉም ተገምቷል። ይሄ ጉብኝት በአካባቢው እየዳመነ ነው ያለው የተባለውን ጥቁር የጦርነት ደመና ለመግፈፍ የሚያስችል ውይይት ለማድረግ የሚያስችል ነው ተብሏል። ውይይቱም የሚካሄደውም አሜሪካ በተወሰኑ የትግራይ የፖለቲካ አመራሮች ላይ ማዕቀብ ከጣለች በኋላ መሆኑ ልዩ ያደርገዋል። ይህም ማዕቀብ የቪዛ ማዕቀብ ሲሆን ከህወሓት ከፍተኛ አመራሮች ጋር ግንኙነት ያላቸው የቤተሰብ አባላትም ሊሆኑ ይችላሉ። አመራሮቹ ወደ አሜሪካ የሚያስገባ ቪዛ እንዳያገኙ የሚያግድ ነው። ከዚሁም ጋርም ውይይት ሊደረግ እንደሚችል እንግዲህ ተነግሯል። በሌላም በኩል ደግሞ ከዚህ ቀደም የፕሪቶሪያ ስምምነቱን ተከትሎ የተቋቋመውን ጊዜያዊ አስተዳደር ወደ ቀድሞ ቦታው ለመመለስ የሚያስችሉና ከተፈናቃዮች ጋር የተገናኙ መሰረታዊ የሆኑ ውይይቶች ከከፍተኛ የህወሓት አመራሮች ጋር ያደርጋሉ ተብሎ እንደሚጠበቅ ተዘግቧል። እንደዚሁም ከነዚሁ አመራሮች ውጪ የትግራይ ክልል የፐብሊክ ዲፕሎማሲ አመራሮችንም አግኝተው ውይይት እንደሚያደርጉ ተዘግቧል። ይሄ ጉብኝት መርሃ ግብር ቀኑን ሙሉ የሚካሄድ እንደሆነ ከትግራይ የተገኘው መረጃ አመላክቷል። በሌላ በኩል በሱዳን የሚገኘው የስደተኞች ካምፕ ውስጥ የሚካሄደው ወታደራዊ አፈሳ በእጅጉ ተጣጥፎ ቀጥሏል። ኡምራ ኩባ ተብሎ በሚጠራው ስደተኞች በሚገኙበት እና ከምዕራብ ትግራይ በአብዛኛው የተፈናቀሉ ሰዎችን ባካተተው በዚህ ካምፕ ውስጥ የሚገኙ ስደተኞችን የማፈስ ስራ ተጠናክሮ ስለመቀጠሉ ተነግሯል። ከዚህ ካምፕ ውስጥ የሚኖሩ እና በማህበር ተደራጅተው የነጋዴዎች ማህበር የተሰኘ አንድ መዋቅር ያቋቋሙ ሰዎችን በመጥራት በምግብ ቤት፣ በቡና መጠጫ ቦታዎች፣ በድንኳኖች፣ በጋራዦች፣ በተለያዩ ልብስ መስፊያ ቦታዎችም ጭምር ሁሉንም በሙሉ ሰብስበዋቸው እንደዚሁ እንደዋሉ ተነግሯል። በዚሁ አካባቢ በሚገኝ የስብሰባ አዳራሽ ውስጥ በማስገባት እነዚህን ሰዎች ለሶስት ተከታታይ ወራት 500,000 የሱዳን ፓውንድ እንድትከፍሉ ወይም ደግሞ ለመታገል ወይም ለመዋጋት መወሰን ይኖርባቸዋል ብለዋቸዋል። ምክንያት አንፈልግም፣ ከሁለት አንዱን ምረጡ ሲሉ በግዳጅ ተጽዕኖ እንዳደረጉባቸው ተዘግቧል። ከዚሁም ጋር በተገናኘ እንግዲህ የዚሁ ካምፕ ዋና አስተዳዳሪ የሆኑት አቶ ሰለሞን እና ምክትላቸው ነጋሲ እንደዚሁም ደግሞ የነጋዴዎች የኡምራ ኩባ ነጋዴዎች ውስጥ በማህበር ከፍተኛ አመራርነት የሚያገለግሉት ወዲ ራያ ተብሎ የሚጠሩት በዚሁ ጉዳይ ላይ በእጅጉ እየሰሩ እንደሚገኙና ተጽዕኖ እያሳደሩ እንዳሉ ተነግሯል። በኃይል ወይም በጉልበት ተመልምለው ወደ ወታደራዊ ማሰልጠኛ የገቡ ወጣቶች ከማሰልጠኛው ጣቢያ ሊያመልጡ ሲሞክሩ ጉዳት እንደደረሰባቸው ተዘግቧል። በኃይል ተመልምለው ወደ ሰጉ ወታደራዊ ማሰልጠኛ ማዕከል የገቡ አዲስ ሰልጣኞች ከዚህ ማዕከል ለማምለጥ በሞከሩበት ወቅት በተተኮሰው ጥይት ከባድ ጉዳት እንደደረሰባቸው የመረጃ ምንጮች ገልጸዋል።
በሰጉ ማሰልጠኛ ማዕከል ለማምለጥ ሙከራ አድርገው ተተኩሶባቸው ተጎድተው ከቆሰሉት ውስጥ አብዛኞቹ በአዋሽ የሕክምና መስጫ ማዕከል ውስጥ እንደሚገኙ ለማወቅ ተችሏል። በርካቶች ከዚህ ማሰልጠኛ ተቋም ለማምለጥ ሙከራ ቢያደርጉም ሊሳካላቸው ስላለመቻሉ ነው ዘገባዎች የሚያመለክቱት። በዚህም ሁኔታ በትግራይ ክልል የሚደረገው ወታደራዊ ምልመላ ተጠናክሮ ስለመቀጠሉ የመረጃ ምንጮች አክለው ገልጸዋል። ከዚህ ቀደም የወጣው አዋጅ ይኸው በትግርኛ መህተ አዋጅ እንዳይተገበር በእጅጉ ተጽዕኖ እየተደረገ ነበር። ምክንያቱም በትግራይ ውስጥ የሚገኙ ወጣቶችን ጫና ውስጥ የሚከትና ከአካባቢው እንዲፈልሱ የሚያደርግ በመሆኑ ምክንያት፣ ነገር ግን ይሄ ሕግ ተግባራዊ ሊደረግ ነው ተብሏል። ከዚህ ቀደም እንደዘገብነው ከሆነ በሕጉ መሰረት በርካታ ሰዎች ለእስር ተዳርገው የገንዘብ መቀጮና የእስራት ብያኔ እየተላለፈባቸው እንደነበረ አስታውቀናል። እንግዲህ ይሄ ሕግ በዛሬው ዕለት ተፈርሞ በይፋ ተግባር ውስጥ እንደሚገባ ተነግሯል። እንዳገኘነው መረጃ ከሆነ ይሄ ሕግ ተፈርሞ በዋናነት ወደ ስልጣን እንዲገባ ወደ ተግባራዊነት እንዲገባ እንግዲህ ደብዳቤ ተጽፏል። በትናንትናው ዕለት ሰኔ 17 ቀን 2018 ይህ አዋጅ ቁጥር 366/2018 ተግባራዊ እንዲሆን የሚያሳውቅ ደብዳቤ ለትግራይ ክልል ፍትህ ቢሮ ተጽፏል። በዚሁም መሰረት ይሄ የጸደቀው እና 46 ገጽ የያዘው አዋጅ በነጋሪት ጋዜጣ ታትሞ በአሁኑ ወቅት ወደ ስራ እንዲገባ ትዕዛዝ ስለመተላለፉ ነው የመረጃ ምንጮች ያመለከቱት። በክልሉ ምክር ቤት ምክትል አፈ ጉባኤ በሆኑት በምህረት በረሀ ሀጎስ በተፈረመው ደብዳቤ ላይ እንዳየ ነው ይሄ ሕግ ተግባራዊ መደረግ የሚጀምርበት ጊዜ ምናልባት ከዛሬ ወቅት ጀምሮ እንደሆነ ነው እየተነገረ ያለው። በዚህ ሁኔታ በርካቶች በተለይም በፖለቲካዊ ስርዓቱ ላይ ትችት እያቀረቡ ያሉ ዜጎች ስጋት እየገባቸው እንደሚገኝ የመረጃ ምንጮች አመልክተዋል። ይህ ሕግ ሀሳብን በነጻነት የመግለጽ መብትን የሚገድብ፣ የወጣቶችን ሰርቶ የመለወጥ ዓላማ የሚያሰናክልና ከትግራይ ወደ አዲስ አበባ ወይም ከትግራይ ወደ መሀል ሀገር የሚደረገውን ጉዞ ተጠናክሮ እንዲቀጥል የሚያደርግና ተጽዕኖ የሚፈጥር ሕግ ነው ሲሉ እየነቀፉት ይገኛሉ። ሂዩማን ራይትስ ዎች ቅድሚያ ለሰብአዊ መብቶችና ሌሎች የሰብአዊ መብት ተሟጋች አካላት ይህንን ጉዳይ በእጅጉ እየነቀፉት ይገኛሉ። ነገር ግን ወደ ተግባር ሊገባ ነው ተብሏል። ይህም ወደ ተግባር እንዲገባ የተደረገውም በነ ጀነራል ምግበ ኃይሌና በሌሎችም ከፍተኛ ወታደራዊ አዛዦች በክልሉ የፖለቲካ አመራር ላይ በፈጠሩት ተጽዕኖ ነው ይላሉ አንዳንድ የመረጃ ምንጮች። እንግዲህ አዲስ ጉዳዮችን ስናገኝ በዚህ ዙሪያ የምናቀርብላችሁ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉን በእጅጉ እናመሰግናለን። መልካም ጊዜ